ወይዘሮ ኡምራን ትንሽ አሰብ ባደረገች ሱዴ የነገረቻትን ማሰላሰል ጀመረች። ሰላም ጤና ይስጥልን የተወደዳችሁ የዚህ ቻናል ቤተሰቦች እንደምናችሁ ሁሉ መልካም ነው። ይህንን ቻናል ሰፖርት ስለምታረጉ እናመሰግናችኋለን። ላይክ፣ ሼር፣ ሰብስክራይብ ስለምታረጉ በሁሉ ነገር ደግሞ ቻናላችን እንዲያድግ ለምታደርጉት መልካም ነገር ሁሉ እናመሰግናለን። ዛሬም ትንሽ የፀሐይ ብርሃን ክፍል 17 ይዘንላችሁ ቀርበናል። እንግዲህ ባለፈው ያቆምነው ወይዘሮ ኡምራንና ሱዴ እየተነጋገሩ ያለ ስለ አዲሱ ፕሮጀክት እየተነጋገሩ ያለ ሱዴ የማይገባ ነገር ስለ ወይዘሮ ኤሊፍ ነግራት ነበር እና አሁን ወይዘሮ ኡምራን እያሰላሰለች ነው። በሌላ በኩል ደግሞ ዶክተሯ ጉንሽን የምትስለውን ስዕል ትመለከታለች። አንዲት ሴት ራቅ አርጋ ሳለች ጉንሽ፣ ሁለት ደግሞ አንድ ትንሽ ልጅና አንዲት ሴት አጠገብ ላጠገብ ሳለች። ዶክተሯ ዝም ብላ ካየቻት በኋላ ጉንሽ እቺ ማነች? እናትሽ ነች አለቻት። ጉንሽ በራሷን በመነቅነቅ አዎ ብላ መለሰች። እሺ አንቺና ይሄ ደግሞ አንቺና ኤሊፍ ናችሁ። ስለዚህ እናትሽ ለምንድን ነው ከቤቱ ርቃ ያለችው? ለምንድን ነው ራቅ አርገሽ የሳልሻት? ማለት ወይ ከአባትሽ ጋር ወይ ከተለየ ለምንድን ነው የራቅሻት ብላ ስትላት ጉንሽ ስክሪፕቷ አነሳችና እዛ ራቅ ብላች ያለችው ሴት ስዕል ላይ ቡጭርጭርጭር አረገች። ጉንሽ ተይ ብላ አስቆመቻት። ከዛ ዲላና እናቷ ደግሞ እያወሩ ነው። እናቴ ዛሬ እንዴት በጊዜ መጣሽ? አይ አባቴን ለማየት ወደ ታች ወርጄ ነበር። ከሰዓት በኋላ እወጣለሁ። የት ነው የምትሄጂው? አለቻት። ከሱዴ ጋር ቀጠሮ አለኝ። ከሱዴ ጋር ቀጠሮ ያለሽ እንዴት ነው? እኔ ለሱዴ ነፃ ደሞዝ ነው እየከፈልኩ ያለሁት። ለመስሪያ ቤቱ የምከፍላት ብር አለ። ስለዚህ ከአንቺ ጋር ምን ትሰራለች? ከአንቺ ጋር ቡና የምትጠጣው እሷ ስራ የላትም? እሺ ችግር የለም። እኔ እንድድንልሽ ስለምትፈልጊ ነው። እኔ ራሴ ነኝ ያስገደድኳት። ግን የማይሆን ከሆነ ችግር የለም፣ ደውዬ እነግራታለሁ እንዳንገናኝ። አይ በቃ ሂጂ፣ ሾፌር ያደርስሻል፣ ይመልስሻል። ለማንኛውም አይ ለምን መኪና አያስፈልግም፣ ሱዴ መኪና አላት። ስለዚህ እኔ ሾፌር አልፈልግም አለች። አይ ግዴታሽ ነው፣ በሾፌር ነው የምትሄጂው። ሰማሽኝ? ይልቅ እንዳይመሽብሽ በጊዜ ተመለሺ አለቻት። ዶክተርና ኤሊፍ ደግሞ እያወሩ ነው። ልጅቷ ትንሽ የተጎዳችበት ነገር እንዳለ ይሰማኛል። ከስዕሏ የተነሳ ከእናቷ ጋር ጥሩ ቀረቤታ የላትም። ስለዚህ ትንሽ ችግር አለባት። ግድ የለም ችግር የለም፣ ወደፊት እናያታለን። ጉንሽ ምናልባት ወደፊት ጥሩ ጣዕም ያለው ቃና ድምጽ ልታውጣትና ጥሩ ዝማሬን መዘመር የምትችል ልጅ ልትሆን ትችላለች። ስለዚህ በትዕግስት እንጠብቃት፣ አይመስልሽም ወይዘሮ ኤሊፍ አለቻት። እሺ በጣም እናፈቃለሁ ይህን ቀን አለች ወይዘሮ ኤሊፍ። አሁን ደግሞ እንደገና ፍርሃትና እናትየዋ ፍርሃት ጋር ደወለች። ፍርሃት እንዴት ነህ ልጄ አለችው። ደህና ነኝ እማዬ። ለምን ደወልሽ? አይ እስቲ ስለ አዲሱ ፕሮጀክት እንድትነግረኝ ነበረ። ምንድን ነው ያልከኝ? ማታ ያወራህልኝ ነገር ነበረ። አዲሷ ስራ ሰራተኛ እንዴት ነች? ማለት ፕሮጀክቱን በደንብ ትሰራዋለች ብለህ ታስባለህ? አለችው። አዎ እናቴ እተማመነባታለሁ። ከዚህ በፊት የሰራቻቸው ስራ ውጤታማዎች ነበሩ። ስለዚህ የእኛም ፕሮጀክት ደግሞ ስሰራው ጥሩ ይሆናል። አይ እኔ ግን ልጄ ራቅ ብለህ ሳትሄድ እባክህ ልምከርህ። ከዚህ በፊት የተዋረድነውን ታውቃለህ። ለአንተ መንገር አይጠበቅብንም። አዎ እናቴ እኔም እኮ ነበርኩ ሰርጉ ላይ። ለእኔ መንገር አይጠበቅብሽም። ሰርጉ ላይ ሰርገኛው ደግሞ የኔ የቅርብ ጓደኛዬ ነበረ እኮ። ስለዚህ የተዘጋጀው ፕላን በጣም አስቀያሚ ነበር። እናም ደግሞ ድርጅታችንን ስሙን አበላሽቶታል። ሰምተሃል አይደል? ስለዚህ አሁን ኤሊፍ ምናምን የምትላት ያንተ ኤሊፍ ስራውን እንድታቆም ነው የምፈልገው አለችው። የኔ ኤሊፍ አይደለችም፣ ሰማሽ? የኔ ኤሊፍ አይደለችም። እሷ ድርጅት አላት። ስለዚህ ደግሞ በደንብ አርጋ ፕላነር ነች፣ ትሰራለች። ስራውን ደግሞ ተማመንበታለሁ። ጥሩ አርጋ እንደምትሰራው በደንብ አምናለሁ። ስለዚህ አንቺ ምንም ማለት አይጠበቅብሽም እናቴ። ነገሩን ሳታዝረዝመው ብታቆመው ደስ ይለኛል አለችው። እናቴ እመኝኝ እንጂ ለምንድን እንደዚህ የምትሆኚው አላት። አሁን ወይዘሮ ኡምራን ስልኩን ከዘጋች በኋላ ወደ ሹፌሩ ወይዘሮ ኡምራን ወደ ውጭ ወጣችና ሹፌሩን በጆሮ የሆነ ነገር ነገረችው። ከዛ ዲላን ታደርሳታለህ፣ ከዛ ደግሞ
ብላ በጆሮ ነገረችው። ወይዘሮ ምራን አልገባኝም። ይገባሃል? ለምንድነው የማይገባ? እስከ ማታ አለችውና ዝም ብላ ወደፊት ተመለሰች። አሁን ኤሊፍና ጉኒሽ ደግሞ እያወሩ ነው። ጉኒሽ ዛሬ ፉሊያ ትከታተልሻለች፣ እኔ ትንሽ ስራ አለብኝ። እሺ እኔ ውድ፣ ስራውን ስጨርስ ደግሞ ሰርፕራይዝም ሊኖርሽ ይችላል። ስለዚህ እባክሽ ከሷ ጋር ሂጂ እሺ አለች። ኡምራን ወደ ቤት ተመልሳ ቶሎ ብላ በሩን ከዘጋጋች በኋላ ቤቱን መፈላለግ ጀመረች። ሁሉንም ነገር ከመፈለጓ በፊት ግን ሰራተኛዋን ጠራቻትና ነይ 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 ምለሻ ያለ ይሄንን ሂጂ ላውንደሪ ውሰጁ። ላውንደሪ በቀደም እኮ ገብቷል ወይዘሮ ኡምራን፣ አሁንም ድጋሚ እንድትከቹ ፈልጋለሁ። ሂጂ ይዘሽ ሂጂ። እሺ ቶሎ አድርሼው እመጣለሁ። አይ እንዳትመለሺ በፍጹም ወደ ቤት እንዳትመለሺ፣ እስኪመሽ ድረስ እንዳትመለሺ አለቻት። እሺ ብላ እሷ ሄዳለች። አሁን ወይዘሮ ኡምራን ቤቱን ትፈትሻለች። የተደበቀውን ነገር ለማወቅ በጣም ስለፈለገች ነው ሁሉንም ከቤት ያባረረቻቸው። ባለቤቷ ያው ፓራላይዝድ ነው፣ አይናገር አይጋገር፣ አልጋ ላይ ነው ያለው። እሷ ግን የማፈሽ የደበቀቻትን ነገር ለማግኘት በኃይል እየፈለገች ነው። ዲላና ይልማዝ ቁጭ ብለው እያወሩ ነው። ፍቅሬ ሁሉንም ነገር ቀለል አድርገው፣ ምንድነው የምታወሩት? አንቺና ሱዴ ያቀዳችሁት እቅድ ልክ አይደለም። እኔ እዛ መስሪያ ቤት መግባት አልፈልግም። ምንድነው እያወራችሁ ያለችው? አታስብ፣ ችግር የለውም። እኔ ሱዴ ላይ ታማማንባታለሁ። ጥሩ አድርጋ ነው ያቀደችው። ገብቶሃል አይደል? ስለዚህ በእቅዱ መሰረት ይሄዳል። አታስብ፣ ነግሬሃለሁ። ይልማዝ ነገሮችን እንዳታበላሽ፣ ከኔ ጋር ትቆማለህ። ከአያዝ ቤተሰብ ጋር ትቆማለህ። የኔ ባለቤት ትሆናለህ። ስራህን ትመራለህ። ወደፊት ደግሞ ድርጅቱን ትመራለህ። ስለዚህ ተረጋጋ፣ ሁሉንም ነገር ቀላል አድርገው ብላ ቀስ እያለች እጁን በእጇ ያዘች። በዚህ መሀል ሱዴ መጣች። ሱዴ ንግግሯን ጀመረች። እኔ ባዘጋጀውልህ ቦታ ትሆናለህ እና ልክ የተማረና ለዛ ቦታ ላይ ብቁ እንደሆንክ እውቀት እንዳለህ አድርገህ ነው። አለባበስህንም ትቀይራለህ። እንደዚህ አይደለም ሱፍ ትለብሳለህ እያለች ስትለው እንደ ልጅ ልትሰሪ ነው የፈለግሽው ወይስ ምንድን ነው አላት ይልማዝ። በዚህ መሀል ዲላ ጣልቃ ገባችና ፍቅሬ ዝም በል እስቲ፣ ስማት፣ እሷን ስማት፣ እሷ የምትልህን ሱዴ የምትሰራውን ታውቃለች፣ እባክህን አለችው። ፍርሃት ቁጭ ብሎ ሱዴ ኤሊፍን ጠበቃት። ይቅርታ አስጠበቅኩህ፣ ያው ልጄን ይዤ እዛ ሳይኮሎጂ ዶክተሯ ጋር ሄጄ ስለነበረ ነው አለችው። ችግር የለም አውቃለሁ ሁሉንም ነገር፣ እኔ አይደለሁ እንዲያሳዝኩሽ እና ሀሳብ ይዞኝ ነበር። እንዴት ነው ነገሩ? ማለት ጥሩ ሄደላችሁ የመጀመሪያው ቀን አለ ፍርሃት። አዎ ጥሩ ነው፣ ግን ልጅቷ በእናቷ መናገር አልፈለገችም። ኤሊፍ ዝም አለች። ችግር የለም አለ ፍርሃት። እቺ ጉንሽ ጥሩና አይምሮ ያላት ልጅ ነች። ወደፊት ብዙ ለውጥ ሊኖር ይችላል። በዚህ ላይ ደግሞ ጥሩ የሚንከባከባት ሰው አግኝታለች፣ እንዳንቺ አይነት ሰው። ስለዚህ ምንም አትሆንም፣ አታስቢ፣ ችግር የለም። በማንኛውም ነገር ግን ልረዳሽ ዝግጁ ነኝ። በብዙ ነገር ከአንቺ ጋር እቆማለሁ አላት። እረ አመሰግናለሁ። ከዚህ በላይ ምን ታረጋለህ? ላንተ ምስጋና ይግባውና ይኸው የተባለው ጋር ሄደን ሐኪም አይቷታል። በቃ ጥሩ ነገር ነው። ይቅርታ በጣም የራሴን ነገር እያወራሁ የስራህን ጊዜ ወሰድኩብህ። አሁን ወደ ዋናው ወደ ፕሮጀክቱ እንሂድ አለችው። ችግር የለም እሺ እንሂድ ብሎ እባክሽ ተነሺ ብሎ ከመቀመጫዋ እንድትነሳ ቅድሚያ ሰጣት። ዲላ እና ደግሞ ሱዴ ይልማዝ ትልቅ የልብስ ሞል ውስጥ ገቡ። ከዛ በኋላ ሱዴ ፊት ለፊት ቀደም እያለች ፋሽን ሾው የምታሳይ ነው የምትመስለው። ገባችና ጤና ስጥልኝ ረንደም አስይዤ ነበር። አዎ ወይዘሮ ሱዴ ግቢ ባክሽ፣ ወይዘሪቱ ሱዴ ግቢ አለቻት። እሺ እናንተ እዚህ ቁጭ በሉ፣ እኔ መጀመሪያ መሄድ አለብኝ ብላ ወደ ውስጥ ገባች። ይልማዝና ዲላ ቁጭ አሉ። ቡና መጣላቸው። ምንም ደስ አላለኝም፣ እቺ ሴትዮ አልወደድኳትም፣ ሱዴን አልወደድኳትም ታውቂያለሽ አልና ሶፋ ላይ እየተቀመጠ ተናገረ። ችግር የለውም በቃ ሱዴ የምትሰራውን ታውቃለች አልኩ። አንተ ምን አጨናነቀ? ሪላክስ አድርግ ብቻ። ፍቅሬ አታስብ፣ ችግር የለም፣ ሁሉም ነገር በቁጥጥር ስር ነው። ሱዴ በቁጥጥር ስር ነች። ገባህ አይደል? ቁልፉ እጄ ላይ ነው ያለው አለችና ዲላ ሳቅ ብላ
ወደ ኤልማዝ እያየች ሱዴ ቁልፍ አለ እጄ ላይ ያልኩህ ወንድሜን አፍቅረዋለች ገባ። ስለዚህ ወደ የትም መሄድ አትችልም፣ እኛ ስር ነው ያለችው እያለች መሳቅ ጀመረች። በዚህ መሀል ሱዴ መጣችና ኤልማዝ ተነሳና ልብስ ለካ አለችው በማንቋሸሽ ስሜት። ወይዘሮ ኡምራን ደግሞ እየፈለገች ነው። ምንም የሚያገኘችው ነገር የለም። ከክፍል ከየቦታው ሄደች፣ አንዳችም ነገር አላገኘችም። በጣም ተናዳለች። እቃውን ሁሉ እየበረጋገረች ያገኘችው ምንም ነገር የለም። ኤሊፍና ፍርሃት ደግሞ ሆነው ቦታውን ያሳያታል። ይህንን ቦታ ነው እንደ መረጥከው? ሌላ ቦታ የለም አለችው ዝግጅቱን ለማዘጋጀት። አንዴ ከዚህ ቦታ የበለጠ አለ እንዴ? ይሄ ቦታ ተመልከቺ፣ በጣም ጥሩና መልካም ነው። የፍቅረኛሞች ቦታ መሆን ይችላል። እኔ ሁል ጊዜ ድሮ ሲቸግረኝ ወይም ደግሞ የሆነ ነገር ሲጨንቀኝ ወደዚህ ቦታ ነው የምመጣው እና ከሩቅ ሆኜ ውሃውን ባህሩን አያለው አላት። ከዛ ድንገት ኤሊፍ በሀሳብ ውስጥ ገባች። ከባለቤቷ ጋር በዚህ ስፍራ መታ ነበር እና በሳይክል ሲሄዱ ያለ ተቃቅፈው በብዙ እያሳለፉ ያለ በሀሳቧ እያየች ነው። ውዴ እዚህ ቦታ ላይ ስንት ፍቅረኛሞች እንደሚመጡ ታውቃለህ አለችው። አይ እንደኔና እንዳንቺ አይሆኑም፣ ልዩ ነን፣ እኛ ልዩ ነን። እኛ እንዴት ነው የምንለየው? ማለት እኛ ፍቅረኛሞች አይደለንም? አታፈቅረኝም ማለት ነው ትለዋለች። አይ እኔ አንቺ እንደማፈቅርሽ ማንም ፍቅሩን ሊገልጽ አይችልም። እኔ የኔ ፍቅር ልዩ ነው ሲላት በሀሳቧ ታያት። እንግዲህ ይሄ ነው በእሷ ላይ ችት እያደረገና ሌላ ሴት ልጅ ወልዶ ይደልላታል ማለት ነው። ወንዶች እንግዲህ ትልቅ ትምህርት፣ ሰዎች እንደምናያቸው ቀላሎች አይደሉም ማለት ነው። ከሞተ በኋላ ነው ሚስጥሩ የወጣውና በጣም በሚያሳዝን ሁኔታ እና ይሄ ነው ችግር ነው በጣም። አሁን ያንን እያሰበች ነው። ድንገት ፍርሃት አቋረጣት። ነው ያልሆነ ነገር ተናገርኩ እንዴ? ለምንድን ነው ዝም ያልሽው? በጣም ሩቅ አየሽ አላት። አይ ምንም ጥፋት የለብህም ማለት እኔ ይሄን ቦታ እያሰብኩ ነበር አለችው። ከዚህ በፊት መተሽ ነበር እንዴ አላት። አይ አልመጣሁም አለች አሰብ አርጋ። ግን ከባለቤቷ ጋር መታ ነበር። ያው በክህደት ስለተጠናቀቀ አስጠልቷት ነው። ሱዴ በበኩል ይልማዝን እያንቋሸሸች እንደለመደችው አይ ይሄ አይሆንም፣ ዲላ ደግሞ ቆንጆ ነው ፍቅሬ እያለች ፎቶ ታነሳዋለች። ሁለቱ ተጋጩ። በመጨረሻ ያው የፕላነሯ ስለሆነ የሚጸንጻው እሷ ነች የምትመራቸውና 3 ተመሳሳይ ሱፍና ከረባትን መረጠችላቸው። በዚህ ባህል ደግሞ ፍርሃትና ኤሊፍም እያወሩ ነው። ግን እሷ አልመጣሁም አለች እንጂ ከዛ እሷ ደግሞ መልሳ አንተስ መተህ ነበር አለችው። በጣም ብዙ ጊዜ አላትና ሲታይ እሱ ወደ ኋላ በሀሳቡ ሲመለከት አጠገብ ላጠገብ ነበሩ። የሚገርመው ነገር ከሷ ከባለቤቷ ጋር ስትስናና እሱ ደግሞ በዚህ በኩል ሲያልፍ ብዙ ነገሮችን እያየ ነበር በሀሳቡና በጣም ብዙ ቦታ እንደ መገናኘት ሆነዋል። በጣም ግን አይተዋወቁም። እሷ ከባለቤቷ ጋር ነው። ፍርሃት ለተለያየ ጉዳይ እዚህ ቦታ ሲመጣ በባቡር ሲሄዱ ከባቡር ሲወርዱ ፍርሃትም እንዲሁ በዛ አካባቢ ላይ ሲያልፍ ያኔ ፐብሊክ ቦታ ነው እና የታወቀ ቦታ ነው። በብዙ ሲታይ ነበረ እና እንግዲህ ፍርሃት ይህንን ነገር እያሳለፈ ነው። እነሱ ከባቡር ሲወጡ እሱ ደግሞ በመርከብ ሲሄድ ያው ሀብታም ስለሆነ አይ ሁለት አይነት ቤተሰብ እያየ ነው በሀሳቡ። እንግዲህ የዛሬው የትንሽ የፀሐይ ብርሃን ክፍል 17 በዚህ ይጠናቀቃል። በሚቀጥለው ደግሞ እንገናኛለን። በሚቀጥለው ወዴት እያመራ እንደሚሄድ ታሪኩ በጣም ደስ የሚለው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጤና ይስጥልኝ።